እሺ እሺ ኦኬ ተማሪዎቻችን እንኳን በሰላም መጣችሁ። ስላይዱ ይታያል? እግዚአብሔር ይመስገን። ሰላም ነው። እግዚአብሔር ይመስገን አይታይም። ይታያል። Okay, now we can start our class. Today we going to see stoichiometry. So basically, when you define stoichiometry is a quantitative analysis of reactant and product in the chemical reaction. Fundamentally, it's based on two principles. The first thing is writing the balanced chemical equation is mandatory. The second thing is obeying the law of conservation of mass. Stoichiometric ቲቸር ማለት ሪኮርድ ረስታል። ስክሪን አይታይም። ምንም አይታይም። ሪኮርድ ረስታል። ምኑ አይታይም? ስክሪኑ ቲቸር ስክሪን ላይ አይታይም። ስክሪኑ አይታይም? ሄሎ ሄሎ አቤት ቲቸር። አሁን ይታያል? አይታይም። እስቲ አሁን ይታያል? ስክሪን አይታይም። የለም፣ ድምፅ ብቻ ነው። ድምፁ ይሰማል። ቲቸሩ የለም። ስክሪን ሼር እንዴት ነው እምቢ አለኝ? አሁን መጥቷል ቲቸር። አጀስት ያደረኩ ነው። አሁን መጥቷል። አሁን ሰላም። አሁን አቤት ነው። አሁን ይታያል? አዎ ይታያል። በጣም ጥሩ። ኦኬ አሁን መቀጠል እንችላለን ማለት ነው። ይቻላል ቲቸር። ስቶይችዮሜትሪ ኳንታቲቭ ሪሌሽንሽፕ ቢትዊን ሪያክታንት ኤንድ ፕሮዳክት። ኳንቲቲ ስንል ምንድን ነው? አማውንት ነው። reactant and product in the chemical reaction. So there are two fundamental principles of stoichiometry. It basically depends on writing balanced chemical equation. After we write the balanced chemical equation, we have to follow the law of conservation of mass. I think yesterday we have seen the principle of law of conservation of mass states that as a result of chemical reaction, there is no losing and gaining of a mass, atom, and molecules. So to express stoichiometric relationship between reactant and product, will follow a different ratios. The first one is mass-mass relationship, volume-volume relationship, and mass-volume relationship. So
The first one is mass-mass relationship. When you come to the mass-mass relationship, within the given chemical equation, the mass of one substance is given. Based on the given substance, we are going to calculate the mass of the another substance. መቼም ኬሚካል ሪያክሽን የሚካሄደው በሁለት እና ከዛ በላይ በሆኑ ሰብስታንሶች መሃል ነው። ስለዚህ የአንዱን ሰብስታንስ ከሁለቱ የአንዱን ሰብስታንስ ማስ ተሰጥቶ በተሰጠው ማስ ላይ ዲፔንድ ሆነ የሌላኛው ሰብስታንስ ማስ ማግኘት መቻል ማለት ነው። ይሄ ማለት ማስ ሪሌሽንሺፕ ይላል። So example of mass relationship here, how many gram of aluminum metal must be heated to produce 20.4 gram of what? Aluminum oxide. ስቲሺዮሜትሪካሊ ቅድም ስናይ ቤዝ የሚያደርገው ሁለት መሰረታዊ ነገሮች ላይ ነው። አንደኛ መጀመሪያው ነገር ባላንስድ የሆነ ኬሚካል ኢኩዌሽን መጻፍ ነው። ባላንስድ የሆነ ኬሚካል ኢኩዌሽን ከጻፍን በኋላ ማስ ኔዘር ክሬትድ ኖር ዲስትሮይድ የሚለው ፕሪንሲፕል መከተል ነው። ስለዚህ አልሙኒየም ፕላስ ኦክሲጅን ጊቭስ ዋት? አልሙኒየም ኦክሳይድ። ቼክ ዚስ ኢኩዌሽን ኢዝ ባላንስድ ኦር ኖት። እስቲ ይሄንን ኢኩዌሽን ባላንስድ ነው አይደለም? አልሙኒየም ሪአክታንት ላይ ስንት ነው? ሪአክታንቱ ላይ 4 ነው። ፕሮዳክትሳ 2 times 2 4 ነው። ባላንስድ ነው። ኦክሲጅን ሪአክታንት ላይ 4 ኦክሲጅን አት ፕሮዳክት ኦክሲጅን ሪአክታንት ላይ 6 6 ባላንስድ። ስለዚህ አሁን ይሄ 20.4 ግራም ኦፍ አልሙኒየም ኦክሳይድ እዚች ጋር አናቷ ላይ ምን እንጽፋለን? 20.4 ግራም። ከዛ ከፎርሙላው ስር እዚች ከስሯ ላይ ደግሞ ምን እንጽፋለን? ሞለኪውላር ማስ ኦፍ አልሙኒየም ኦክሳይድ እንጽፋለን። ያ ማለት 4 ሲባዛ 27 ሞለኪውላር ማስ ኦፍ አልሙኒየም ነው ሲደመር 6 ሲባዛ በ18 አሁን አልሙኒየም ላይ ካልኩሌት የምናደርገው how many gram of አልሙኒየም ነው አለ የተባለው። እዚች ጋር አናቷ ላይ ያለችውን ግራም ስለማናውቅ ኤክስ ወይም ዋይ እንላለን። ከስር ደግሞ 4 times 27 እንላለን ማለት ነው። ይሄንን እዚህ ጋር ስናሳይ ኢኩዌሽኑ የሚሆነው የአልሙኒየም አልሰጠንም አይደለ? how many gram of አልሙኒየም ነው የሚለው አይደል? yes ዋይ አናውቅም። ለዛ ነው ኦቨር አተም ኦፍ አልሙኒየም ስንት ነው? 4 ነው። 4 የአንዱ አተም ኦፍ አልሙኒየም እየሰራኝ ታይም ቲቸር አይታየንም። ወደ ኋላ ተመልሼ ነው ፎርሙላውን እዚህ ጋር ለመጻፍ እንዲያመቸኝ። እሺ ስጽፍ ግን ለኛ አይታይም። ኦኬ ስጽፍ አይታያችሁ? አይታይም። እሺ ቆይ እንደዛ ከሆነ ይሄ ማለት ነው። ይሄ ማለት አሁን ይታያል። ስለዚህ 4 ኦቨር 4 ሲባዛ 27 ስንት ነው? ዋይ ኦቨር 4 187 ነው። 108 ነው። 108 ዋይ ኦቨር ደብተራችሁ ላይ እስቲ ጻፉ። ዋይ ኦቨር 108 እኩል ይሆናል እቺ 24 ለማን ተሰጠች? 24ቷ
24ቷ አልሙኒየም ኦክሳይድ ናት አይደለ? 20.4 ኦቨር እዚህ አልሙኒየም ስንት ነው ማሱ? 4 ሲባዛ ማሱ መቶ 108 108 ሲደመር 6 ሲባዛ በ16 96 ኦኬ 90 let me check 6 ሲባዛ በ16 96 ሲደመር 108 ስንት ነው? 204 አይደለ? 204 14 አዎ 204 ዋይ አሁን እስቲ ደብተር አጠገባችን ላይ ወረቀት አለ? አዎ ዋይ ኦቨር 108 እኩል ይሆናል 20.4 ሲካፈል ለ208 4 208 ስንት ይሆናል? 208 ነው 204 108 እና 96 ስንት ነው? 204 ሶሪ ከዛ ምን ይሆናል? ክሪክሮስ አድርጉት። ዋይ ሲባዛ 204 እኩል ይሆናል 20.4 ሲባዛ 108 20.4 ሲባዛ 108 ሲካፈል ለ204 10.8 ይመጣል ማለት ነው። ይሄ እንዴት እንደመጣ ገብታችኋል? 10.8ቱ ተጋባኝም ቲቸር መጀመሪያ ይሄን አልሙኒየም ነው አይደል ፈልጉ የተባለው? አልሙኒየም ፈልጉ የተባለው አልሙኒየም አናት ላይ እንዲህ ኢኩዌዥኑን ጻፍና አናቷ ላይ ሰረዝ አድርገህ ዋይ በል። ከዛ ከአልሙኒየም ስር 4 ሲባዛ 27 በል እኩል ይሆናል 20.4 ከስር ደግሞ አልሙኒየም ኦክሳይድ ስር 4 ሲባዛ 27 ሲደመር 6 ሲባዛ 16 ይህ ስንት ይመጣል? ዋይ ኦቨር 108 እኩል ይሆናል 20.4 ኦቨር 204 ይሆናል። ስለዚህ ዋይ ኦቨር ይሄ ስንት ይሆናል? ዋይ ኦቨር 108 እኩል ይሆናል 20.4 ሲካፈል ለ204 ይሄ ይታያቸዋል። ይታያል። ከዛ እችኛዋን ክሪክሮስ አድርጓት ዋይ ከታችኛው የዚህኛውን ላይኛውን ከቀኝ በኩል ካለው ታችኛው ጋር አባዙት። ይሄ ማለት ነው ዋይ ሲባዛ 204 እኩል ይሆናል 108 ሲባዛ 20.4 ስንት ይመጣል? ይሄ ማለት 204 ዋይ እኩል ይሆናል 2.03 ነጥብ 2 ግልጽ ነው።
ከዛ እችን ዋይ ለማስቀረት ለ204 ተካፍሎ ይሄንን ይሄ ማለት ዋይ እኩል ይሆናል 2203.2 ሲካፈል ለ204 እስቲ ለ204 ተካፍሉ ስንቱን ነው ለ204 የምናካፍለው ቲቸር? 2203.2 ሲካፈል 204 መጣ 10.8 10.8 ይመጣል። 8 እዚህ ጋር ስንት ነው የተባለ መልሱ? 10.8 ይመጣል። 10.8 ምክንያቱም ጥያቄው ምንድነው የሚለው how many gram of aluminum are needed to react with oxygen to produce 20.4 gram of aluminum oxide ነው የሚለው the answer is 10.8 gram of aluminum is what needed ግልጽ ነው። ይሄ ላጠፋ ነው። አዎ ግልጽ ነው። ኦኬ እቺን ጥያቄዋ ኦኬ እቺን እናንተ ተለማመዷት እንዳሁኑ እቺኛዋ ወይ አብረን ስራት ሌላ ኤግዛምፕል እዚህ ስላለ አብረን ስራት እቺን ተለማመዱ እናንተ እሺ the second method is what mole ratio method mole ratio method ማለት ቅድም የአንዱ ሰብስታንስ ማስ ተሰጥቷል የሌላው ሰብስታንስ ማስ ይፈልጋችሁት ልክ በተመሳሳይ የአንዱን ሰብስታንስ ሞል ተሰጥቶ የሌላው ሰብስታንስ ሞል መፈለግ ማለት ነው ኤግዛምፕል how many gram of calcium oxide are needed to react completely with 22 gram of carbon dioxide ይህ ማለት how many gram of calcium oxide አናውቅም አይደል ካልሲየም ኦክሳይድን how many gram of calcium oxide አናውቅም ስለዚህ y እንላለን over calcium molecular mass of calcium 40 ሲደመር ኦክሲጅን ስንት ነው 16 እኩል ይሆናል 22 gram of carbon dioxide አለ ተባለው እቺ ተሰጣለች 22 gram 22 gram over carbon dioxide molecular mass carbon 12 ሲደመር 32 44 ግራም ፐር ሞል ይሆናል ከየት እንደመጣ ታውቃላችሁ? ምንም አልገባኝም ቲቸር። ኦኬ አሁን how many gram of calcium oxide are needed to react completely with 20 gram of carbon dioxide ነው የሚለው? እሺ አሁን እኔ የሚለውን ጻፍ ለምትሉ ካለ እሺ ይሄን ጻፍ
ይሄን ኢኩዌሽን ጻፍ። ጻፉ እስቲ ሁላችሁም እንዲገባችሁ። ጻፋችሁ? አዎ ቲቸር። አዎ። ምን እንደሚለው ጥያቄ how many gram of calcium oxide ነው የሚለው? ይሄ ነው ካልሲየም ኦክሳይድ ማለት ነው። አሁን ካልሲየም ኦክሳይድ ከዚች ፎርሙላ አናት ላይ እንደዚህ ወደ ጎን አስምሩና ዋይ በሉት። አላችሁት? ከስር ደግሞ ከስር ደግሞ እንደዚህ ከስር አስምሯትና ሞላር ማሱ ስንት ነው? ካልሲየም የአንድ አተም ኦፍ ካልሲየም ሞላር ማሱ 40፣ የአንድ ኦክሲጅን አተም 16 ነው። 40 ሲደመር 16 ስንት ነው? 50 56 አዎ። ከላይ ዋይ አለች፣ መሀል ላይ ፎርሙላው አለ፣ ከስር ደግሞ 56 አለ። እንደዚህ ጽፋችኋል። react completely with 20 gram of what? Carbon dioxide. Carbon dioxide ይቺ ናታ ካርቦን ዳይኦክሳይድ። ልክ ከላይ ወደ ጎን አስምሩና ዋይን እንደጻፋችሁት 22 ግራምን ጻፉ። ጻፋችሁት? ጽፈናል ቲቸር። አዎ። ከስር ደግሞ ልክ ቅድም 56 እንደጻፋችሁ ከስር የአንድ ካርበን አተም ሞለኪውላር ማሱ 12 ነው። 12 ሲደመር አንድ አተም ኦፍ ኦክሲጅን ደግሞ 16 ሲባዛ በሁለት አተም እዚህ ሁለት አተም ኦፍ ኦክሲጅን ስላለ ስንት ይሆናል? 44። ኦኬ እዚህ ጋር 44 ይሆናል። አይደል? ጻፋችሁ? እሱን አልጻፈም። ዋይ ኦቨር 56 እኩል ይሆናል 22 ኦቨር 44። እንደዚህ ጻፉ። አሁን ፎርሙላውን ከመሃል አውጡና y over 56 is equals to 22 over 44. Okay. Teacher, 44 ነው። 44 ካርቦን ዳይኦክሳይድ ሞለኪውላር ማስ ኦፍ ካርቦን ዳይኦክሳይድ ነው። ያ ማለት ካርበን 12 ሲደመር 32 12ቱ የካርበን ነው። ኦክሲጅን እዚህ ውስጥ ሁለት አተም ነው ያለው። የአንዱ አተም ኦፍ ኦክሲጅን 16 ነው። 2 ሲባዛ በ16 32 ይሆናል። 32 ሲደመር 12 44። ልክ እንደዚህ ጻፋችሁት? ጽፈናል። በጣም ጥሩ። ከዛ አሁን በዋይ እና 44ን አባዙት፣ 56 እና 22ን አባዙት። ክሪክሮስ አድርጉ። 1232 በግራ በኩል ላይኛውን በቀኝ በኩል ታችኛው ጋር አባዙት። በቀኝ በኩል ላይኛውን በግራ በኩል ታችኛው ጋር አባዙት። ስንት ይመጣል? ይሄ ማለት 44 1232 እሺ 44 ዋይ እኩል ይሆናል 56 ሲባዛ በ22 ስንት መጣ? በ22 ስንት መጣ? 1232
ሲካፈል ለአርባ አንድ አራት ሺህ 232 እኩል ይሆናል 28 ይቀራል። 1232 ሲካፈል ሲካፈል ለ40 ለ44 ስንት ይመጣል? 4 እ? 28 28 ይኸው መልሱ 28 ይሆናል ማለት ነው። ግልጽ ነው እዚህ? አዎ ቲቸር። ያልገባችሁን አሁን ለምን መሰለህ አሁን የምንሄደው ስቴፕ ትንሽ ጠለቅ ያለን ነው የምንሄደው። አሁን እዚህ ጋር ካልገባ ቀጥሎ በምንሄደው ላይ ስለማይገባችሁ እዚህ ጋር በደንብ ተረዱ። ተግባባና? ፎርሙላን መያዝ ነው በቃ። ከዛ እንደ ማቴማቲክስ ነው። ፎርሙላን ከያዙ እና አተሞች በቃ እሱ የአተሞችን እንትን ቁጥር ማስ ነምበሩ ይሰጣቸዋል። እሱ ችግር የለም። ጊቭን ነው እሱ። አሁን ቅድም 12 16 40 ምናምን እላቸው እነሱ ጊቭን ናቸው። ግን እናንተ እነሱን እንዴት እንደምትጠቀሙ ማወቅ ነው የሚጠበቅባቸው። ኦኬ the other thing is እንዴት ነው ይሄንን በሞል ሞል ሜትር የሚሰራው? የቅድም አሁን የደገምነው በማስ ነው አይደለ? በሞል ሞል ሜትር እንዴት ነው የሚሰራው? how to convert by mole method. Step 1 write balanced chemical equation. Then step 2 convert given mass to what? ሞል። ቅድም እዚህ ውስጥ የተሰጠው ማስ ነው አይደል? ሁለቱ ምንድን ነው? ማስ ነው አይደለ? ይሄንን ወደ ቀይሩ ነው የሚለው ወደ ሞል ነው የምትቀይረው። ወደ ሞል ሞል ማለት ነው n is equals to given mass mass over what? molar mass. given mass over molar mass. given ማሳችን ስንት ነው? 22 ነው የተሰጠን ማስ 22 ሶሪ 22 ሲካፈል ሞላር ማስ ኦፍ ካርቦን ዳይኦክሳይድ ቅድም ስንት ነው ያለው? 44 22 ሲካፈል 44 0.5 0.5 የማን ሞል ነው ማለት ነው? የካርቦን ዳይኦክሳይድ ሞል ነው። ቅድም 22ን የጻፍንባት ቦታ ላይ 0.5 እንጽፋለን። ሎክ እቺ 0.5 ከላይ ሞል ከስር ሞል 0.5 ሞል ኦቨር ሞል ኦፍ ካርቦን ዳይኦክሳይድ 1 ምን የተጠየቅነው ሞል ኦፍ ካልሲየም ኦክሳይድ ነው። ምን ያክል ሞል ኦፍ ካልሲየም ኦክሳይድ ያስፈልገናል? ኤክስ ኦቨር 1 ሞል። ይሄ ማለት ኤክስ ኦቨር ኤክስ ኢዝ ኢኳልስ ቱ 5 ማለት ነው። ስንት ሞል ነው የሚያስፈልገው ካርቦን ካልሲየም ኦክሳይድን? ኤክስ ኢዝ ኢኳልስ ቱ 0.5 ሞል ያስፈልጋል። 0.5 ሞልን ካልሲየም ኦክሳይድ ካልሲየም 40 ሲደመር 16 56 እስቲ 0.5 ሲባዛ በ56 ስንት ይሆናል? ወደ ግራም ስንቀይር ከቅድሙ ጋር እኩል መሆን አለበት። 0.5 ሲባዛ በስንት? በ56 28 መጥቷል። እኩል መጥቷል።
አዎ ሁለቱን አሁን ቼክ ማድረግ ይቻላል። አሁን ማስን ወይም ሞልን ተጠቅመ ትክክል መምጣቱን አለመምጣቱን አንዱን በአንዱ ቼክ ማድረግ ትችላላችሁ ማለት ነው። ኦኬ second example. How many gram of carbon monoxide must be reacted with excess iron oxide to produce 28 gram of iron? የመጀመሪያ ስራችን ባላንስድ የሆነ ኬሚካል ኢኩዌሽን ምን ማድረግ ነው? መጻፍ ነው። carbon monoxide must be reacted with iron oxide ሲደመር iron oxide gives iron oxide gives to produce iron plus carbon dioxide ይሄ ነው ኢኩዌሽኑ። እስቲ ይሄን ቼክ አድርጉ። ባላንስድ ነው አይደለም? አዎ ቲቸር ባላንስድ ነው። ባላንስድ ነው። how many gram of carbon monoxide must be ምን ያክል ካርበን ሞኖክሳይድ ነው ከአይረን ኦክሳይድ ጋር ሪያክት አድርጎ 28 ግራም ኦፍ አይረንን የሚሰጠው? ስለዚህ ካርበን ሞኖክሳይዳችን አናቅም አይደለ? እዚህ ጋር ዋይን ጻፉ አናቷ ላይ እንደ ቅድሟ። ጻፋችሁት? ከስር ደግሞ 12 ሲደመር 16 ስንት ነው? 28 እኩል ይሆናል በሉ። 28ቱ ግራም የማን ነው? የአይረን ነው አይደለ? 28 ኦቨር ሞለኪውላር ማስ ኦፍ አይረን 56 ይሄ ማለት ስንት ነው? ዋይ እኩል ይሆናል ዋይ ኦቨር 12 ሲደመር 16 28 እኩል ይሆናል 28 ግራም ነው አይረን ሰጠን 28 ኦቨር 56 ይሄ ስንት ይመጣል? y is equals to 28ቱ በ28ቱ ይጠፋል። ተቀራኒ ስለሆኑ አንድ አይደለም። ያ ማለት ዋይ 28 እና ከዛ 28 ኦቨር አይጠፋም። 56 ዋይ እኩል ይሆናል 28 ሲባዛ 28 እስቲ ስንት ይመጣል? ስምንት ሲባዛ 28 784 እሺ y is equals to 784 ሲካፈል ለ56 14 ይመጣል። 14 ይመጣል። 14 ግራም ይሆናል ማለት ነው። ስለዚህ 14 ግራም ኦፍ ካርቦን ሞኖክሳይድ ከአይረን ጋር ሪያክት ያደርግና 28 ግራም ኦፍ አይረንን ይሰጠናል ማለት ነው። ኦኬ the third step is
ቮሊዩም ሪሌሽንሽፕ ማለት ነው። ቮሊዩም ሪሌሽንሽፕ when it come to ቮሊዩም ሪሌሽንሽፕ እችን at STP የምትለውን አያችሁ? STP ማለት ስታንዳርድ ቴምፕሬቸር ኤንድ ፕሬሸር at standard temperature and pressure always the temperature is 0 degree Celsius, pressure is 1 atmosphere, volume is what 22.4 liter. ይህ ኮመን ነው። STP ከተባለ ኢንዳይሬክትሊ ምን ተሰጥቷቸው ማለት ነው? ቴምፕሬቸር ተሰጥቷቸዋል 0 ዲግሪ፣ ፕሬሸር 1 አትሞስፌር ተሰጥቷቸዋል፣ ቮሊዩም ስንት ተሰጥቷቸዋል ማለት ነው? 22.4 ሊትር ተሰጥቷቸዋል ማለት ነው። ጥያቄ መሃል ላይ STP የሚለውን ካገኛችሁ ተግባባን? So at standard temperature and pressure, Avogadro's law states that equal volume of different gas under the same condition of temperature and pressure contain equal number of what? Molecules. For example, if we take carbon dioxide and carbon monoxide, they are a different gas, but at the same condition of temperature and pressure, when you measure their internal molecule, the number of internal molecule is equal. So to express that, volume is proportional to the number of mole, which means that the number of mole, when the number of mole is increased, the volume is also at increase. So when we come to a volume relationship, the volume of one substance is given like that of the mass and mole ratio. የአንዱ ሪያክታንት ቮሊዩም ይሰጣል። በተሰጠው ቮሊዩም ላይ ዲፔንድ ናችሁ ሌላኛውን ቮሊዩም ካልኩሌት ማድረግ ነው። So example here, what is the volume of oxygen will be react with methane to produce 44.8 liter of carbon dioxide. Produce 44.8 liter of carbon dioxide at what? At the standard temperature and pressure. የማን ቮሊዩም ነው የተጠየቀው? ኦክሲጅን የኦክሲጅን። ስለዚህ የኦክሲጅን ቮሊዩም አናውቅም ማለት ነው። ስለዚህ አናቱ ላይ እንደዚህ ኤክስ እንላለን አይደል? የአንድ ሞል ኦፍ ኦክሲጅን ስንት ሊትር ነው? አት ስታንዳርድ ቴምፐሬቸር ፕሬሸር የአንድ ሞል ኦፍ ኦክሲጅን 22.4 ከሆነ እዚህ ጋር የምታየው ስንት ሞል ኦፍ ኦክሲጅን ነው? ሁለት ነው አይደል? እቺ ሞል ናታ። የአንዱ ሞል እቺን ስቴትመንት ይዋጣ እቺን ይዋጣ። እቺ ምንድን ነው የምትለው? አንብቡ እስቲ ሁላችሁም። እቺ one mole of any gas occupies 22.4 liters and molar volume. በጣም ጥሩ very good። ስለዚህ አሁን ኦክሲጅን እዚሁ ስንት ሞል ነው? ሁለት ነው። ስለዚህ አንድ ሞሉ 22.4 ከያዘ ሁለቱ ሞል ስንት ይይዛል? ሁለት ሲባዛ 22.4 በጣም ጥሩ። ከዛ ፕሮዲስ የሆነ ስንት 44.8 ሊትር ኦፍ ምንድን ነው? ካርበን
ዳይኦክሳይድ 44.8 ሊትር ኦቨር እዚህ ጋር ስንት ሞል ኦፍ ካርቦን ዳይኦክሳይድ ነው ያለ እዚህ ሞሉ አንድ ነው። አንድ ነው። ስለዚህ ካርቦን ዳይኦክሳይድ ሁለት ኤሌመንት ስላለው አናባዛውም። ሞል ነው የምናየው። ዋናው ሞሉ ነው የምናየው። ስለዚህ ከስር ምን እንጠቀማለን? 22.4 ሊትር እንላለን። ይሄ ስንት ይሆናል? ኤክስ ኦቨር 44.8 እኩል ይሆናል 44.8 ሲካፈል ለ22.4 ልክ እንደ ቅድሙ ክሪክሮስ አድርጉ። ቲቸር come again x over 44.8 አይደለም እኩል ይሆናል is equal to 44.8 over 22.4 make it ክሪክሮስ እንደዚህ አድርጎ ኤክስን ከዚህ ጋር ይሄን ከዚህ ጋር አባዛና አካፍል። this gives what 22.4 liter of y is equals to 44.8 liter times what 44.8 liter ስንት ይመጣል? ሰማንያ ዘጠኝ ነጥብ ስድስት መልሱ 44.8 ሲባዛ 44.8 ሲካፈል ለ22.4 80 ይህ ስንት ይመጣል? 89.6 ኦፍ 6 ሊትር ይመጣል። እዚህ ላይ ጥያቄ አላችሁ? እንለፍ okay let's see the second point is ያልገባችሁ ነገር ካለ መጠየቅ። ግን እዚህ ጋር CH4 ቲቸር እሺ ገብቶኛል። ግን እዚህ ጋር ስቴፕ 2 ላይ ስቴፕ 1 ላይ CH4 plus 20 that oxygen ይሄ አራት እንዴት አደረገ ነው? ይሄኛው CH4 ጥያቄ ውስጥ ለማ what volume of oxygen will react with methane to produce 44.8 liter of carbon dioxide ነው። የተመረተው ካርቦን ዳይኦክሳይድ ነው። የሚያስፈልገው ኦክሲጅን መጠን ስንት ነው የተባልን እንጂ የሚያስፈልገው ሚቴን መጠን ቢባል ሚቴንን እንጠቀም ነበር። ኦኬ what volume of oxygen ስለሚል ነው ሚቴንን ያልተጠቀምነው CH4ን ያልተጠቀምነው ለዛ ነው። Okay, let's see ቲቸር እዚህ ጋር አሁን ባላንስ ቲቸር አንድ ጥያቄ ይሄን ሁሉ ነገር ከካልኩሌሽን ከማድረግ በፊት ዋናኛው አንደኛው መሆን ያለበት
ኢኩዌሽኑ ባላንስ ሆኗል አልሆነ የሚባለው ነገር በሁሉም ይሰራል ማለት ነው። አዎ እሱ ግድ ነው። ኢኩዌሽኑ ባላንስ ካላረከው የምታመጣው ውጤት አይወጣም። የምታወጣው ውጤት የተሳሳተ ነው የሚሆነው። ኦኬ የመጀመሪያው ነገር ኢኩዌሽኑን ቼክ ማድረግ ነው፣ ባላንስ ማድረግ ነው። በቃ ገብቶኛል። ኦኬ እሺ ሊሚቲንግ ኤክሰስ ሪያክታንት ቲዮሬቲካል አክቹዋል ኤንድ ፐርሰንቴጅ ይልድ ስንት ተርም ነው ያለው? ሊሚቲንግ አለ፣ ኤክሰስ አለ፣ ቲዮሬቲካል ይልድ አለ፣ አክቹዋል ይልድ አለ ኤንድ ፐርሰንቴጅ ይልድ አለ። ቅድም ስቴሽዮሜትሪ ዲፋይን ስናደርግ ስቴሽዮሜትሪ studies the relationship between the reactant and product አይደል ያልነው? So the reactant completely consumed first in the reaction is called what? Limiting reactant. Limiting reactant is a reactant that completely consumed first in the reaction. አሁን ለምሳሌ ሁለት ሰብስታንሶች ሪያክት እንዲያደርጉ አንድ ላይ ካዋህድን በኋላ ካዋህድናቸው ሰብስታንሶች አንደኛው ቀድሞ ካለቀ ሪያክሽን ምን ይሆናል? ይቆማል አይደለ? አሁን ሁለት ሰው ሲጋጠም የተጋጠመ ያለ አንዱ ደግሞ ቢተው ደግሞ ይቆማል። ልክ እንደዛ ነው። ከኬሚካል ሪያክሽንም ሪያክት የሚያደርጉ ሁለት ሰብስታንሶች መሃል አንደኛው ቀድሞ ካለቀ ሪያክሽኑ ምን ይሆናል? ይቆማል። አዎ ያን ሪያክሽኑ እንዲቆም ያደረገው ሰብስታንስ ምን እንላለን? ሊሚቲንግ ሪያክታንት እንላለን። Why we say limiting reactant? Because it limits what? The reaction process. It limits the reaction process. It determines the amount of product that can be formed. ልክ እሱ እንዳለቀ ሪያክት ማድረጉ ይቆምና ፕሮዳክት ላይ እሱ እስኪያልቅ ድረስ የተመረተችው ምርት ናት ፕሮዳክት የምትሆነው ማለት ነው። ኤክሰስ ሪያክታንት ማለት የዛ የሊሚቲንግ ሪያክታንት ምንድነው? ተቀራኒ ነው። ሪያክታንት ዛት ፐርሰንት ኢን ዘ ኳንቲቲ ግሬተር ዛን ቱ ነሰሰሪ ሪያክት ዊዝ ዘ ኳንቲቲ ኦፍ ሊሚቲንግ ሪያክታንት። ከሊሚቲንግ ሪያክታንት በአብላጫ ያለው ሪያክታንት ኤክሰስ ሪያክታንት እንላለን። ሶስተኛው ተርም አክቹዋል እና ፐርሰንቴጅ ይልድ ነው። ቲዮሬቲካል ይልድ ማለት the calculated amount of the yield ነው። ካልኩሌት አድርገን የምናገኘው ይልድ ምን እንላለን? ቲዮሬቲካል ነው እሱ። አክቹዋል ይልድ ማለት ደግሞ experimentally determined value ነው። You cannot be calculate the actual yield, rather you can be calculate the theoretical yield. Percentage yield is the ratio of what? Actual yield and theoretical yield. ፐርሰንቴጅ ይልድ ምንለው ምንድነው? አክቹዋል ይልድ ሲካፈል ቲዮሬቲካል ይልድ ሲባዛ በመቶ ምን እንላለን? ፐርሰንቴጅ ይልድ። So let's see example here. Magnesium metal react with hydrochloric acid by the following reaction. If 0.3 mole of magnesium is added to hydrochloric acid containing 0.5 mole of hydrogen chloride. How many mole of hydrogen are produced? አሁን ሁለቱ ሪያክታንት ተሰጥቶናል አይደለ? ሞላቸውን ቅድም ግን ሞል እና ማስ እና ቮሊም ስናይ ከሪያክታንቶች ውስጥ የአንዱን የተሰጣችሁ አስታውሳችሁ ከሆነ የአንዱ ተሰጥቶ በተሰጠው ላይ ቤዝ ናችሁ ነው ሌላውን የፈለጋችሁ።
እዚህ ላይ ግን ሊሚቲንግ እና ኤክሰስ ሪያክታንት ካልኩሌሽን ላይ የሁለቱ ሪያክታንት ሞል ይሰጣቸዋል ወይም የሁለቱ ሪያክታንት ማስ ይሰጣቸዋል። ስለዚህ አሁን መጀመሪያ ባላንስድ የሆነ ኢኩዌሽን መጻፋችሁ ማረጋገጥ። ማግኔዚየም ሪያክታንት ላይ አንድ አተም አለው፣ ፕሮዳክት ላይ አንድ አለው፣ ባላንስድ ነው። ሃይድሮጅን ሪያክታንት ላይ ሁለት አለው፣ ፕሮዳክት ላይ ሁለት አለው፣ ባላንስድ ነው። ክሎሪን ሪያክታንት ላይ ሁለት አለው፣ ፕሮዳክት ላይ ሁለት አለው፣ ባላንስድ ነው። ከዛ በኋላ ሁለቱን ስለተሰጠ ተራ በተራ ፈልጉት። ያ ማለት the number of mole of product using each reactant ማለት quantity of hydrogen produced using magnesium. Find quantity of hydrogen produced using magnesium. Magnesium. Find magnesium ስንት ነው የተሰጠው? 0.33 ማግኒዚየም ላይ እንጽፋለን። ኢኩዌሽን ውስጥ ያለው ማግኒዚየም ሞል ስንት ናት? እዚሽ ጋር ስንት ቁጥር ነው ያለው? አንድ አይደል? አንድ እሷን ከስር እንጻፍ። እቺኛው አንድ እሷ ናት ማለት ነው። ካልኩሌት የምናደርገው how many mole of ምንድን ነው ያለ የተባለው? ኦክሲጅን ነው አይደለ? ሃይድሮጅን ሶሪ ሃይድሮጅን አይደል? አናቅም። እሷን አናቷ ላይ ስለማናቅ ምን እንላለን? ኤክስ እንላለን። ኬሚካል ኢኩዌሽን ሃይድሮጅን ፊት ለፊት ያለችው እዚች ጋር ያለችው ቁጥር ማን ናት? አንድ ናት። እሷን ምን ከስር እንጽፋለን? ስጣፈት አይደለ? ኦኬ ልክ እንደ ቅድሙ ምንድነው አሁን ያለን? 0.3 ኦቨር 1 እኩል ይሆናል ኤክስ ኦቨር 1 ትክክል ነኝ? እኩል ይሆናል ኤክስ እኩል ይሆናል 0.3 ታይምስ ዋት 1 ስንት ይሆናል? ኤክስ ቫልዩ ስንት ነው? 0.3 ስለዚህ 0.3 ሞል ኦፍ ማግኒዚየም ምን ያክል ሞል ኦፍ ሃይድሮጅን ፕሮዲስ የሚያደርገው? 0.3 እቺን ያዟት። እሺ ቀጥሎ ያለው ማን ነው? ሃይድሮጅን ክሎራይድ ነው አይደለ? እቺው ሃይድሮጅን ክሎራይድ አለ የተባለው። እሺ እቺ ጊቭን ሞላችን ናት። እሷ ሁል ጊዜ ጊቭን ሞልም ሆነ ጊቭን ማስ አናቱ ላይ ነው የሚጻፈው። ኢኩዌሽን ውስጥ እቺ ቁጥር እቺኛው ሁለት አሁን ማን ናት? እቺኛው ሁለት ናት። ሞል ስለሆነ ከስር ሞል። ሃይድሮጅን ፕሮዲስ የሚሆነው አይታወቅም። ኤክስ ኦቨር 1 ልክ እንደ ቅድሙ ኦኬ ልክ እንደ ቅድሙ ዋይ ማነው 0.52 ኦቨር 2 እኩል ይሆናል ኤክስ ኦቨር ዋት 1 አይደለ? ይሄ ስንት ይሆናል? ኤክስ ታይምስ 2 እኩል ይሆናል 0.52 ታይምስ ዋት
times 1. This is equals to 2x እኩል ይሆናል 0.52. This is equals to x እኩል ይሆናል 0.52 divided for what? 2. ይህ ስንት ይመጣል? ዜሮ ፖይንት 26 ሞል ኦፍ ሃይድሮጅን ፕሮዲውስ ያደርጋል ማለት ነው። እሺ ከዛ ከሃይድሮጅን ከማን ነው የመጀመሪያ ማን ነው? ከማግኒዚየም እና ከሃይድሮጅን ክሎራይድ የትኛው ነው ትንሽ ፕሮዳክት ተሰጠው? በዚህኛው ላይ ነው። በዚህኛው ላይ ነው 0.26 ስለዚህ ከማግኒዚየም እና ከሃይድሮጅን ክሎራይድ የትኛው ሊሚቲንግ ሪአክታንቱ? ትንሽ ምርት የሚሰጠው ሊሚቲንግ ሪአክታንት ነው አይደለ? ስለዚህ ከማግኒዚየም የሰጠው 0.3 ነው። ሃይድሮጅን ክሎራይድ የሰጠው 0.26 ነው። ትንሹ የሰጠው ማን ነው? 0.26ቱ ሃይድሮጅን ክሎራይድ ነው። ስለዚህ ሃይድሮጅን ክሎራይድ ምን እንላለን? ሊሚቲንግ ሪአክታንት እንላለን። Compare the product obtained by two reactants to determine which reactant is what? Limiting. So the reactant which produces the smaller number of mole of product is limiting reactant. In the above reaction, hydrogen chloride is what? Limiting reactant. Because of why hydrogen chloride limiting reactant, it gives a small product when you compare to the magnesium. Okay, if hydrogen chloride is a limiting reactant and magnesium is excess, በምን ያክል ነው ማግኒዚየም ኤክሰስ የሆነ? በዛ ዲፈረንሱ ማግኘት ነው። 0.3 በመቀነስ ነው የሚመጣው ቀጥታ ወደም ኤክሰሱ ነው ያልነው አይደለ? ኦኬ ሞል ኦፍ ሴል እሱን የምናገኘው ምን ያክል ኤክሰስ መሆኑን ማወቅ የምንችለው ቀጥታ በመቀናነስ አይደለም፣ እንዲህ በማድረግ ነው። Look, let's come with a question first. Copy equation ይሄ ነው። ኤክሰሳችን ማን ነው? ማግኒዚየም ነው። እሺ ማግኒዚየም ኤክሰሱን ምን ታደርጋላችሁ? ማግኒዚየም አናት ላይ ኤክስ በሉ። እዚህ ጋር ብላችኋል። ሄሎ ከዛ ሞል ኦፍ ማግኒዚየም እዚህ ስንት ነው? አንድ ነው አይደለ? ኤክስ ኦቨር 1 አንድ ነው። አዎ ኤክስ ኦቨር 1 እኩል ይሆናል። ሃይድሮጅን ክሎራይድ ስንት ተሰጣችሁ? 0.52 አዎ 0.52 ኦቨር 2 ኤክስ ኦቨር 1 እኩል ይሆናል 0.52 ኦቨር 2 ኤክስ ቫልዩ ስንት ነው? ይሄ ማለት ኤክስ ኦቨር 1 እኩል ይሆናል 0.52
52 over 2 2x እኩል ይሆናል 0.52 0.25 ይህ ስንት ነው? ኤክስ ቫሉ ስንት ነው? 0.52 26 ነጥብ 26 አዎ በጣም ጥሩ ማግኒዥየም እሺ excess magnesium that remain excess magnesium is mole of magnesium ስንት ተሰጠ? 0.3 minus 0.26 ኤክሰሱ ስንት ይሆናል? 0.4 ነው ማለት ነው። ማግኒዥየም 0.4 ሞል ኦፍ ማግኒዥየም ጋና ሪያክሽኑን አላካሄደም። ሃይድሮጅን ክሎራይድ በማለቁ የቀረው ሪያክሽን ነው ማለት ነው። ግን ሞስት ኦፍ ታይም ይሄ አጋጣሚ ነው ዛሬ እኩል የሆነው ችግር የለውም። ግን ሞስት ኦፍ ታይም እንዳትቀናነሱ ቼክ ማድረግ አለባችሁ። ካልኩሌት አድርጋችሁ ልክ እንደዚህ ሊሚቲንጉን ወስዳችሁ ካልኩሌት አድርጋችሁ የመጣቸው ቁጥር ከተሰጠው ከማግኒዥየም ከኤክሰሱ ላይ ቀንሳችሁ ነው ወደፊቱ የምታገኙ። ኦኬ ኦኬ ዘ አዘር ቲንግ ኢዝ ይመሽባችኋል? ሄሎ አይመሽም። ኦኬ እንቀጥል። እችን እኔ 10 gram of oxygen gas was bubbled in 20 gram of acetaldehyde into reaction vessel under pressure of at this degree Celsius in process for producing acetic acid based on the reaction below ይላል። ይሄው ሪያክሽኑ how many gram of acetic acid can be produced? How many gram of acetic acid can be produced and how many gram of excess reactant remain after the reaction is completed? So መጀመሪያ ኢኩዌሽኑ ባላንስር ነው አይደለም የሚለውን ቼክ አድርጉ። ይሄ ምን ታደርጋላችሁ? number of mole of acetate is equals to given mass of this acetate over molar mass of acetate. given mass of acetate ስንት ናት? 20 ሲካፈል 40 ወደ ሞል የቀየረ ነው። 20 ሲካፈል 40 2 ሞል ነው። ኦክሲጅን የተሰጠው given mass 10 ነው። እዚህ ውስጥ 10 ሲካፈል ለ16 ለ32 0.312 ይሆናል። አሁን ወደ ሞል ቀይረናል የተሰጠን ነው ማለት ነው። ከዛ በኋላ ኢኩዌሽኑን ተራ በተራ መፈለግ ነው የአሲቲክ አሲዱ ማለት ነው። using the quantity of this 0.456 ሞል ኦቨር ሲካፈል 40 ስንት ሞል ነው? 0.454 ሁለት ሞል ቆይ 20 ሲካፈል 40 ይሄ ስንት ነው የመጣው? 20 ሲካፈል 40 ይሄ ትክክል አይደለም። ይሄ ትክክል አይደለም። ዜሮ ስንት ነው የሚሆነው? 0.2 0.5 0.5 እሺ ስለዚህ
እሱ 0.5 የማን ነው? የአሲቴት አዮን ነው አይደለ? 0.454 ያለው ይሄን ስንት ነው የምታደርጉት አሁን? 0.5 ነው የሚሆነው። ኦኬ 0.5 ሞል ኦቨር 2 ሞል ኢዝ ኢኳልስ ቱ አሲቴት ምን ያክል አሲቴት ነው ፕሮዲስ የሆነ የሚለውን ኤክስ ይችኛዋ ቱ ወዲህ ትወርዳለች ማለት ነው። ክሪክሮስ አድርጉ ይሄንን 2 ታይምስ ኤክስ 2x is equals to 2 times 5 2 times 0.5 כן. 2 times 0.5 1 1 2 0.5ን በሁለት ስናባዛው አንድ አይደል ነው? አንድ 0.5 ሲካፈል ለሁለት 0.5 0.5 አንድ ለሁለት ሶሪ አንድ ለሁለት ማለት ነው። 0.5 ሞል ኦፍ አሲቴት ፕሮዲስ ያደርጋል ማለት ነው። ኦኬ ይሄኛው ትክክል ነና ቅድም 0.31 ኦቨር 1 ሞል ኢዝ ኢኳልስ ቱ ኤክስ ኦቨር 2 ሞል ዚስ ሚንስ 0.312 ታይምስ 2 ስንት ነው? ይሄ ይመጣል። ይሄ 1 ስለሆነ አዎ በጣም ጥሩ። ስለዚህ ከኦክሲጅን እና ከአሲቴት የትኛው ኤክሰስ ሪያክታንት? ያውኑ ነው 0.0624 ይሄ ኤክሰስ ነው። ኦክሲጅን ኢዝ ኤክሰስ and acetate this one is what? Acetate is what? Limiting reactant. reactant because እሱ ፕሮዲስ ያደርገው አሲቲክ አሲድ ከኦክሲጅን ፕሮዲስ ካደረገው ስለሚያንስ ኦኬ is clear. 2 mole እቺ 0.45 mole over 2 ከላይ ኦኬ አሁን ትንሽ ይሄ ሞል 2 ሞል ከየት ነው? 2 ሞል ሞላ እቺ ናት ቁጥሯ። እቺኛው ቁጥር ተመስገን። ተሸር ግልጽ ነው። ኦኬ ቴንክ ዩ። ቀጣይ ላይ ቲዮሪቲካል አክቹዋል ፐርሰንቴጅ ይልድ ትንሽ ናት። እሷን እንጨርስና ይህንን ዩኒት እንጨርሳለን ማለት ነው። ሁለት ስላይድ ናት የቀረች ዩኒቱን ለመጨረስ። ቀጣይ እቺን ጨርሰን ቲዮሪቲካል አክቹዋል ፐርሰንቴጅ ይልድን ጨርሰን ወደ ዩኒቱ እንገባለን። Thank you very much for your time. If you have any question, please you welcome. Thank you, teacher. Thank you. እኔም በርቱ። መልካም ጊዜ፣ መልካም ቆይታ። እሺ ደህና ደሩ። Okay.